ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። አደራችሁን በእኛ ዘንድ ይሄ አይደረግ። ጠጥተን እየሰከርን ልንድን አንችልም። እያመነዘርን ልንድን አንችልም። ዳንኪራ እየረገጥን እየጨፈርን እየደነስን ልንድን አንችልም። የጻድቃን ዘር ግን ይድናል ሲል የጻድቃኑን መንገድ ስንከተል፣ የጻድቃን ዘር የሚድነው በጻድቃን መንገድ ስንሄድ ነው። እግዚአብሔር በመንገዳቸው እንድንመላለስ ሁላችንን ይርዳን። እንዴ አሁን በዚህ ዘመን ኑሮ ያስመኛል እንዴ? አይናችን እኮ ክፉ ነው የሚያየው፣ ጆሮአችን እኮ ክፉ ነው የሚሰማው። ቀኑ ጨልሞብናል፣ በሞት ጥላ ተከበናል፣ ዙሪያው ገደል ሆኖብናል። ሰማይ በላያችን ላይ የተደፋብን እስኪመስለን ድረስ ብዙዎቻችን ከሕይወት ይልቅ ሞት ይሻለናል የምንለው መፈጠራችን ነው የምንጠላው። አረጋዊው ካህኑ ስምዖን የሚጠበቅበትን ስላደረገ ነው። ሕይወቱን አይታችኋል። ጻድቅ ሰው፣ ደግ ሰው፣ ትጉ ታታሪ ሰው ነበረ። ሃይማኖቱን ያጸና ሰው ነው። ምግባሩን ያቀና ሰው ነው። እግዚአብሔር የመሰከረለት ሰው ነው። ሰው አይደለም የመሰከረለት። ስለዚህ ቢሞት እረፍት እኮ ነው። ስለዚህ ባሪያህን በሰላም ታሰናብቷል። በቃ አይቻለሁ። የታደሉት ሞትን ይመኛሉ፣ ይናፍቃሉ። እንደ ቅዱስ ጳውሎስ ሊሄድ በሉ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ፊልጵስዩስ ምዕራፍ 1 ቁጥር 23 እስር ቤት ሆኖ የጻፈው መልእክት ነው። የሚገርም ነው። ሊሄድ አለ። በምን መንገድ መሰላችሁ ሄደው? በስጋ በሞት መንገድ እኮ ነው ሄደው። ሊሄድ አለ። ከማን ጋር ልኖር? ከክርስቶስ ጋር ልኖር ምን እላለሁ? እናፍቃለሁ። አድራሻውን ያውቃል። የት እንደሚሄድ የት እንደሚገባ ከማን ጋር እንደሚኖር ያውቃል። ሊሄድ አለ። ወደ ክርስቶስ ነው። ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው አለ። እዚህ ውጣ ወረድ ከሞላበት ከማይሞላ ከጎዶሎ ካስጨናቂ ዓለም መገላገል ሃይማኖታቸውን ላጸኑ ምግባራቸውን ላቀኑ ሰዎች የሥጋ ሞት እረፍት ነው። ወደ እግዚአብሔር የምንሄድበት መንገድ ነው። ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። ሞት ይናፈቃል፣ ግን ለተዘጋጁ ሰዎች ነው። እንደ አረጋዊው፣ እንደ ካህኑ፣ እንደ ስምዖን እግዚአብሔርን ደስ ላሰኙ ፈቃዱን ለፈጸሙ ሰዎች ነው። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው። መቼ እንደምንጠራ ስለማናውቅ ሁል ጊዜ ተዘጋጅቶ መኖር። ድልዋን የክሙ ሀልው ይላል። ተዘጋጅታችሁ ኑሩ። ለምን? በመጀመሪያ አምላካችን ይመጣበትን ቀን አናቅም፣ ዳግም ምጽአቱ። ሁለተኛ መልአከ ሞት ይመጣበትን ቀን አናቅም። ይሄ ያውኛ ድንገተኛ ጥሪ እንላለን፣ በአጋጣሚ እንላለን። እኛ አናቀውም እንጂ እግዚአብሔር ያውቀዋል። ሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። በሕይወት ብንኖርም ብንሞትም የእግዚአብሔር ነን ይላል ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 14 ቁጥር 8 ላይ ትንሣኤና ሕይወት እኔ ነኝ አለ።
የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ዛሬ ብዙ ውሾች እንደ ጠላት አዩአት። ዛሬም እኮ የክርስቶስ አካል ቤተ ክርስቲያን ብዙ ውሾች ከበዋታል። ስማቸውን ቀያየው። ሁሉም ይነክሳል፣ ሁሉም ሊያጠፋት ተነስተውባታል። ነገር ግን መሰረቷ የጸናና የተደላደለ ነው። ማንም ሊያፈርሳት አይችልም። አዎ እግዚአብሔር የአሸናፊዎች አሸናፊ ነው። የኃያላን ኃያል ነው። ከቤተ ክርስቲያን ጋር የሚጣሉ ችንካር ላይ ነው የሚቆሙት። ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ ይላል። እግዚአብሔርም በሰማይ ሆኖ ያንጎዳጉድባቸዋል በመዓቱ። አንደኛ ሳሙኤል ምዕራፍ 2 ቁጥር 10። መምህር ዘላለም ጸዋሪ ተፍሬን ከተዋወቀበት ጊዜ ጀምሮ አዲስ አበባ ውስጥ ለአገልግሎት እስካለ ድረስ በተለይ ከአገልግሎት በኋላ ማታ ጊዜ ካገኘ ይሄዳል እቤታቸው። እቤት አይገባም። ማንም ሰው ቤት ውስጥ ገብቶ አያውቅም ነው ያለችኝ የዚህ ባለ ታሪክ። ደጅ መኪና ውስጥ ነው የሚቀመጠው። ጋቢና ከጎኑ የምትቀመጠው ጸዋሪ ተፍሬ ብቻ ናት። እናት ከኋላ ነው የምትቀመጠው። ላለፉት 6 ዓመታት የነበራቸው ግንኙነት ውስጥ አንዱን ነገር ሼር ላድርጋችሁ። በጣም የሚገርመው ነገር ቀን ሲሰብክ የነበረውን የእግዚአብሔር ቃል ባይመጣ እንኳን ይከፍትላቸውና በዋትስአፕ ወር በቴሌግራም ይከፍትላቸውና ለእናትና ለልጅ የ2 ሰዓት ይሁን የ1 ሰዓት ስብከት የመከታተል ግዴታ ነበረባቸው። እናት አንዳንድ ጊዜ ይደክማታል። በዛን ሰዓት ስልክ ማውራት አትችልም። እሱ የሰበከውን ስብከት መስማት አለባት። ጸዋሪ ተፍሬ ግን በታላቅ ደስታ ነበረ የእሱን ትምህርት የምትከታተለው። ስለዚህ ላለፉት 6 ዓመታት እሱ የሰበካቸውን ስብከቶች ሁሉ እየሰማች ነው ያደገችው። ይሄ አንድ አስገራሚ ነገሩ ነው። ከዛ በኋላ የትምህርት ቤት ወጪዋን ከቨር የሚያደርገው ይሄው ታላቅ መምህር ነበረ መምህር ዘላለም። ይሄ ብቻ አይደለም። ውጭ ሀገር ደርሶ በመጣ ቁጥር የሚያስፈልጋትን ነገር ሁሉ ይዞላት የሚመጣ አባቷ ነበረ። በተለይ መድኃኒቷን። ከዚህ ከመድኃኒት ጋር በተያያዘ የሚገርማችሁ ነገር በየካቲት 12 በቀደም ከመሞቱ በፊት ወደ ለንደን ጉዞ ያደረገው የካቲት 12 ነው። ያንን ለዚህ ጸዋሪ ተፍሬ እንዳትነግሪያት እዚሁ ከተማ ውስጥ እንዳለው ነገሪያት ብሏት ነበርና ወደ ለንደን ሄደ ማለት ነው። ከዛ ዳይሬክት ወደ አሜሪካ መሄድ ይችል ነበረ። ያደረገው ነገር ምንድነው? በ17 ተመልሶ ወደ አዲስ አበባ መጣ። ጫማና መድኃኒት ነበር ይዞላት የመጣውና በ18 ተመልሶ ወደ አሜሪካ ሄደ። ከለንደን ወደ አሜሪካ መሄድ ሲችል ከለንደን ወደ አዲስ አበባ የመጣው አንድም ጸዋሪ ተፍሬን ለማግኘት ነበረ። የሚገርም ነው። እና ይህ ታላቅ መምህር ይህች ልጅ ጤናዋ እንዲመለስ በብዙ ታትሯል። እስከ 80 ሺህ ብር ድረስ ከፍሎ አሳክሟታል። እግዚአብሔር ይመስገን። በቅርቡም ከ5 ወራት በኋላ ጤናዋ ሙሉ ለሙሉ ይመለሳል ተብሎ ይጠበቃል። ለዚሁ ብሎ ነበረ መድኃኒቷን ከ5 ወር በላይ የሚሆን መድኃኒት ነው ያመጣላት። አስቡት። ወደ አሜሪካ ሲሄድ ታውቆታል። ላልመለስ እችላለሁ ብሎ አስቧል። ከዛ በፊት ግን ለዚህች ልጅ መድኃኒቷን ማድረስ ነበረበት። ይሄ ነው አንደኛው ባህሪው ማለት ነው። የጸዋሪ ተፍሬ እና የመምህር ዘላለም ግንኙነት ይሄ ብቻ አይደለም። እንዳልኳችሁ አዲስ አበባ ሆኖ በተከታታይ ለ3 ቀናት ካልመጣና ካላገኘችው ታኮርፋለች። ሲመጣ በ4ኛው ቀን ሲመጣ ታኮርፈዋለች እና መጨረሻ ላይ ፊቱ ላይ አንዳንድ ለውጦች ስትመለከት ጠይቀው ነበር። ዘላለም አሟል እኮ አይንህ ልክ አይደለም፣ ፊትህ ልክ አይደለም፣ ለምንድን ነው ቼክአፕ የማታደርገው ስትለው አይ እንደዚህ በቃ ንፋሱ ነው ምን ነው እያለ ይሸውዳት ነበረ። የሷን ሕክምና እየተከታተለ ለሷ መድኃኒት ያው ሁሉ ዋጋ እየከፈለ ለህይወቷ ያው ሁሉ ነገር እያደረገ የራሱ ጤና ላይ ብዙም ትኩረት አያደርግም ነበረ ይሄ ታላቅ መምህርና ወደ አሜሪካ ሲሄድ ላይመለስ እንደሚችል ያውቅ ነበረ። ግን ሁሉ ጊዜ ያስተማራቸው ቃል ምንድነው? ክርስቶስን ላይ ናፍቃለሁ የሚል ነገር አለ። ይህች ምድር በጣም ጠልቷት ነበረ። የሚሰማው ዜና የሚያየው ነገር ሁሉ ያስለቅሰው ነበርና ክርስቶስን ለማየት እንደ ሐዋርያው ጳውሎስ ይናፍቅ የነበረ አገልጋይ ነው። እና በዚህ ሁሉ መካከል የሚገርማችሁ
በ24 ሰዓት ውስጥ አንድ ጊዜ ነው የሚበላው። ማታ ነው ከአገልግሎት በኋላ የሚበላው። ሰዎች ጾም መፍቻ ብለው አሁን በ12 ራሱ ይዘውለት መጥተው ነበረ። ምግብ በሳህን ደውሎ ነው ያቀበላቸው። ዳቦ እንደዚሁ መኪና ውስጥ አሉ። ያለው ነገር ጠቅላላ ወይ ለሰው የሚሰጥ ብርድ ልብስ የመሳሰለው ነገር ነው፣ ወይም ደግሞ እንደዚህ ዳቦ እየቆረሰ የሚሰጥበት ትሪ፣ ቢላዋ የመሳሰለው ነገር ነው ያለው እና አሁን በህይወት ታሪኩ ላይ ከተነበበው ውጪ በጣም የሚረዳቸው በጨለማ በማታ የሚያካፍላቸው ብዙ ሰዎች አሉ። ለምንድን ነው በጨለማ ይሄ ሁሉ ዝናብ እየወረደብህ ይሄን የምታደርገው ሲሉት፣ በቀንማ በቪዲዮ ትቀረጻላችሁ ይላል፣ ማንም በማያበት በዚህ ሰዓት ይሻላል ይላልና በስውር ነበር የሚያገለግል የነበረው። ይህች ልጅ አርብ ከመሞቱ በፊት መሰለኝ በስልክ አውርቷቸዋልና እግዚአብሔር ከእናንተ ጋር ይሁን በርቱ ብሎ የመጽናኛ ቃል የሚመስል ነገር ተናግሯልና አሜሪካ ትንሽ ልቆይ እችላለሁኝ ብሏቸው ነበረ። ከዛ በኋላ ቅዳሜ ወይ እሁድ ነው አይደል ያረፈው። ይሄ ቤተሰብ እስካሁን ድረስ መጽናናት አቅቶታል። በተለይ ጸዋሪተ ፍሬ ይመጣል ብላ ትጠብቃለች። ለዘላለም የሚኖር ነው የሚመስላት የነበረው በአካለ ስጋና ይመጣል ነው የምትለው። ይመጣል እስካሁን ድረስ ማመን አላቃታትም። እናትየዋ ትናንት ቤት የሄድኩኝ ጊዜ ምግብ አልበላም ብላ ታስቸገር ነበር። ጎረቤቶች ናቸው የነገሩኝና እንዲህ አይነት ቤተሰብም አለ፣ እንዲህ አይነት ሁኔታም አለና መምህር ዘላለም አሁን ነፍሱ ባጸደ ነፍስ ናት፣ ግን በመንፈሱ ከዚህ ቤተሰብ ጋር ይመስለኛል። ሁላችንም ስለ እናቱ አዝነናል፣ ስለሚረዳቸው ልጆች አዝነናል። ይህንን ቤተሰብ ማንም አያውቀውምና ካሁን በኋላ እንዴት ትሆናላችሁ ስላት፣ እኔ ምንም አይነት እርዳታ አልፈልግም ያለችው፣ ዘላለም አተነዋል ያለችውና ለዚህ ቤተሰብ መጽናናት ይሁን።